እኮ የሆነች ያለችውን ነገር እንዴት አታቂም? እዚህ ቤት ናት ብለሻል አይደል? እዚህ ቤት ናት። አግኝተሻታል አንቺ? አዎ አግኝቻታለሁ። የት ነው ያገኘሻት? አሁን አንቺ ያልሽው ትንሽ ልጆች ናቸው እንደው ያው እንደዛ ከሆነ ራሴው ነኝ እኮ ይዣቸው መመጣው እነሱ ለሰው መላክም ይከብዳል። እሺ የአካለ መግደሉ ምክንያት ታውቂዋለሽ? ስለምን አካል ነው የምታወራ? የማን አካል ነው የጎደለው? እጇ ለምን ተቆረጠ? አልተቆረጠም እጇ። ተረ ሁለት እጅ ነው ያላት ባክህ። ስለዚህ አንቺ ከመጣሽ አንድ ሳምንት አልሆነሽ ግን አግኝተሻታል እዚህ ቤት አይደል? ምን ነው እንዴ ምቀኛ ሆንክባት? አንቺ ብር ያለሽ ሰው ነሽ። አስወጪውና ቤቱ ይኑር እንጂ ምን ነው ይሄን ያህል እስር ቤት የሚማቀቀው ማለት? ሰላም ውድ ቤተሰቦች እንዴት አላችሁ? እኔ ከፈጣሪ ጋር አለው። ውድ ቤተሰቦች ዛሬ እንግዲህ ከወርቅዬ ጋር የምታስታውሷት ከሆነ እነዛ ሰው በላዎች እጇን ቆርጠው ፍሪጅ ውስጥ ያገኘናት ልጅ ናት ለማስታወስ ያህል እና ዛሬ ደግሞ ምነግርህ ነገር አለ፣ አዲስ ደግሞ የተፈጠረ ነገር አለ ብላኝ ነበረ። እኔ ግን ከዛ በማስቀደም ያችን የታምራትን ባለቤት ሌላም ወንጀሎች ካሉ በእሱ አማካኝነት እንድናገኛቸው ብዬ አስለቅቂያት ነበረ። በእኛ ጥበቃ ስር ሆና ያው እሷ በነፃነት የተንቀሳቀሰች ይመስላታል። ግን ያ ነገር እንዳልሆነ ነው ለእናንተ ማሳወቅ የምፈልገው። በትክክለኛው አልተለቀቀችም። ግን ያው አስረዝመን ፈተናታል፣ አስረናታል። በረጅሙ ነው የተለቀቀችው። ወጣ ትገባለች፣ ነገሮችን ትፈጽማለች፣ ትበላለች፣ ትጠጣለች፣ ትኖራለች። ግን ይሄ ሰው መብላት የሚለው ነገር አይታሰብም። አዲስ ቤት ነው ተከራይታ ያለችው። ዙሪያዋን በአጠቃላይ በእኛ ስር ነው ያለችው። ስለዚህ እሷ ቤት የመጣ እንግዳ አለ፣ ስለሱ መንገር እፈልጋለሁ። ያ ሰው ምን እንደሆነ ቀድማችሁ ማወቅ አለባችሁ ብላን ወርቅዬ ጠርታናለች። እስቲ ወርቅዬ ምንድነው የተፈጠረው የሚለውን ለቤተሰብ እንደተለመደው ትነግሪልናለች። ከዛ በፊት ግን ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ አብሮነታችሁን አሳዩን። እንግዲህ ያለንበት አካባቢ ቤተክርስቲያንና መስጊድ አለው። ስለዚህ ያው ድምጽ ከረበሻችሁ ይቅርታ መጠየቅ እንፈልጋለን። ወርቅዬ ምን እንደተፈጠረ እስኪ ለተመልካቾች ንገሪልኝ። ያው ከዚህ በፊት ስለኔ ታሪክም ሆነ ስላለው ነገር ነግሬያለሁ። ግን በጣም አስቸጋሪና ያልነገርኩህ ትልቅ ነገር አለ። ከቤተሰቦቼ መካከል ወደዚህ እንድመጣም የገፋፋችኝ እዚህ የተሻለ ነገር እንዳለ እንድሰራ እዛ የነበርኩበትን ህይወት መጣቅ የቅርብ ትባል እንደውም እሷ ትሻላለች እንበል ትጠይቃለች። ምንም መጥፎ ባህሪም ቢኖርባትም ቤት ቢያንስ ትንሽ አልፎ የሆነ ነገር በጣም ስንቸጋገር የእናቴ እህት ነች፣ ነኔ አክስቴ ማለት ነው። እና አሁን በርግጥ እዚህ ነው ያለችው። እኔን ለመጠየቅ ብላን የመጣችው አልተገናኘንም። እኔም አጋጣሚ ተከታትዬ ነበር ያየኋትኝ። እኔ እዛ ቤት መግባት አልችልም። እናንተም ማለት በሰዎች እያስጠበቃችሁኝ ያላችሁት እናንተ ጋር ምን ያለሁት ቢሆንም ግን አክስቴ እንደመጣች ማውቅ ያለው እና ለምን እንደመጣች አላውቅም። ማለት አንድም እኔን ለመጠየቅ እንደሆነ ግን እኔም ለመጠየቅ እንደማትመጣ አውቃለሁ። እንደነገርኩ እዛ ሲደርሳቸው የነበረው ሲላክ የነበረው ብር አይደለም የኔ ደሞዝ እዚህ ኢትዮጵያ ውስጥ ምን እንጃ እንደዚህ አይነት ክፍያ እንኳን በወር አይደለም በአመት ምራስ የሚያገኝ ሰው አለም አይመስለኝም። እና ያን ያክል ብር ሰው ሲሄድለት እንዴት አይጠረጠርም? ምን አይነት ስራ እየሰራች ነው? ምን አግኝታ ነው አይነት ነገር ብለው እንኳን አላሰቡም። በርግጥ ክፍለ ሀገር ቢሆኑ እንደው አዲስ አበባ ሲባል ውጭ ነው የሚመስላቸው፣ እንደ ውጭ ሀገር አድርገው ነው የሚያስቡት አንዳንዶቹና በዛ መንገድ ተረድተውት ይሁን አላውቅም። እንግዲህ አሰሪ የነበረችው እሷ በምን መንገድ እንዳወረቻቸው እና በምን መንገድ እንዳስረዳቻቸው አላውቅም። ምን እንዳለቻቸው እንዴት ያንን ብር ምን ብላ እንደላከች አላውቅም። እኔ መልካም ህይወት እንዳለው አድርጋ ነበር ያወራችሁ። እኔ ግን እየተሰቃየሁኝ ችግር ውስጥ እንደሆንኩኝ እየነገርኳቸው አይ ጠግበሽ ነው እንደዚህ አይነት ነገር እንደዚህ እየሰራሽ ጠገብሽ። ሰው እኮ ሲያገኝ እንደዚህ ነው የሚቀየረው፣ ይጠግባል።
ጠገብሽ በጣም የኛን ህይወት እየተቀየረ ስታይ እንዴት ሰው ይደሰታል እንጂ እንዴት እንደዚህ ታያለሽ ምናምን ብለው ጭራሽ ነው መልሰው ሲወቅሱኝ የነበረውና እኔ እጅን ብቻ መቆረጥ አይደለም ሞራሊቲ በጣም ውስጥ ተጎድቷል። በጣም ከምነግርህ በላይ ማለት ነው። እኔ እንደዚህ አይነት ነገር ውስጥ እገባለሁ ብዬ አይደለም አስቤ የመጣሁት ግን ይሄን ሁሉ ነገር እኔ እንጃ አንዳንዴ ውስጥ የሚጠራጠር ነገር አክስቴ ራሱ የምታውቅ ነው የሚመስለኝ። ምክንያቱም ከቤተሰብ ማጠፋው እሷ ናት። ወሬ በጣም ትወዳለች። ቤት ውስጥ እያመላለሰች ብዙ ነገር በቃ ሰፈር ለሰፈር የማታወራው ነገር የላትም እና ባህሪዋን በደንብ ነው የማውቀው። ምክንያቱም እኔ እዛ ሰፈርም ስላደግኩኝ አንድ አካባቢ ምን ያደግነው የኖር ነው እና እኛ በጣም ተቸግረን እናንተ ችጋራሞች እንኳ ብላ ምግብ እንኳ በስርዓት እንኳን አሰጠን ነው ማለት በቃ ወሮራልን የሆነ ነገር አድርጋ ምናምን ነው የምትሄደው። ምንም እናቴ ትልቅ ብትሆንም እሷ ትንሽ አነስ ትላለች። መካከል ላይ የነበረችው በህይወት የለችም እና በእንደዚህ ነገር ውስጥ ነበር ያደግኩት ማለት ትምህርቴን እንኳን መቀጠል አልቻልኩም። አክስቴ በጣም ከኛ ህይወት ትንሽ ትሻላለች ነው እንጂ እኮ ያነክል ኑሯት አይደለም ግን ከኛ ህይወት ትሻላለች እና የምትሰጠን ነገር እንኳን በአግባቡ እንኳን አሰጠን። በቃ እዛ ሜዳ ወሬ ነው ምን አለ ዛሬ ምንድነው የከሌ ወሬ እኮ እንደዚህ ነው ከሌ እንደዚህ ያደረገ ከሌ እኮ እንደዚህ ነው አይነት ነገር ነው ሁሌ የምታወራው እና ከሌ አንዱን ካንዱ የምታጣላው ወሬ ማመላለስ ነው ብዙ ነገሮችን እና ገንዘብ ላይ ያላትን ፍቅር በደንብ ነው ማቀው። ቢኖር የለኝም ብላ የምታስብ ነው ገብቷል። እኛም ተቸግረን እንኳን ያላትኝ የሆነ ነገር ቢኖራትም እንኳን አሰጠን ገብቷል። ትንሽ ነገር በቃ ወሮራ የሆነ ነገር ተቆጣው ተሳድባ በጣም ብዙ ነገር ተናግራ ነው የምትሄደው። አንቺ ምን ትሰራለሽ? አንቺ እያለሽ የምን ትምህርት ነው? ቤተሰቦችን አጣውሪ ተነስተሽ የሆነ ነገር አታድርጊም? ያንቺ ጓደኞች ባንቺ እድሜ ደረጃ ያሉት እኮ የት ናቸው ያሉት? እየሄዱ እኮ ስንት ቤተሰቦቻችን እያሳለፉላቸው አንቺ እዚህ ትምህርት እያልሽ በቃ ብዙ ነገር እንደዚህ ስትለኝ እኔ አቃተኝ ታውቃለህ። በጣም ብዙ ነገር እየመጣሽ ሁሌ ጭቅጭቅ ሆነ ገብቷል። ቤተሰቦች አንድ ቀን ተናግረውኝ አያውቁም። እነሱ የሚያስቡት በቃ ልጅ ምንም በቃ ስገባ ስወጣ ደስ ብሏቸው ልጅ ሰላሞች መጣሽ ወይ እንድጨናነቅ አይፈልጉም። ምንም ነገር እንዳደርግ አይፈልጉም። ግን እሷ በጣም ተጽዕኖ ስታደርግብኝ እና ቤተሰቦች በጣም ሲጨናነቁ ሳይ ምንም ቢሆን በቃ አሳድገውኛል። እናት አባቶቼ ናቸው። ስለዚህ የሆነ ነገር ማድረግ አለብኝ ብዬ ነበር ማስበው እና መጨረሻ ተስፋ ስቆርጥ ነበረ። አክስቴ ብዙ ሰው ስለምታውቅ ባህሪዋንም ስለማውቅ ለምን ወደዛ ወደ አዲስ አበባ ሄደሽ ለምን ስራ ትሰሪ ምናምን ብዙ ጊዜ ስለምጨቀጭቀኝ መጨረሻ ላይ አማራጭ ሳጣ ነበረ እሺ ብዬ ያወራኋትኝ። ካወራኋት በኋላ ምን በቃ ከነሱ ጋር መለየት ቢከብደኝ አማራጭ የለኝም። ቤተሰቦችን በህይወት ለማቆየት ያለኝ አማራጭ ከዛ ወጥቼ ለነሱ የማገኘውን ገንዘብ መላክ ነበረ። ቢያንስ ለሚበሉት ነገር እንኳን መድረስ አለብኝ ብዬ ነበር ያሰብኩት። ከዛ እንደነገርኩ እኔ አላቅም ከተማ ውስጥ እንግዲህ እኔ ከትምህርት ቤት ቤተሰቦች ጋር የሆነ ነገር ነው ውስን ቦታ ነው ያደኩት። ብዙ ነገር አላቅም እና ሰፊ ከተማ መጥቼ ምንም ነገር ስለማለት እነሱ በሚሉኝ መንገድ ብቻ ነበር የሚሄደውና ሁሉም ነገር ደግና መልካም ነገር የሚገጥም ነው የሚመስልህ። እኔ ክፉና ደጉንም ያን ያክል ይቻላል። ከዛ መጣው እንደመጣሁኝ ሰዎች ጋር አገናኘችኝ። እንደዚህ ሰዎች ይቀበሉሻል አለችኝ። እሺ አልኩ። ተቀበሉኝ። መጀመሪያ ሌላ ቤት ነበረ የገባሁት እንደነገርኩ ባለፈውም ነገር የነበረ ከሌላ ቤት ገብቼ ነው ወደዚህ እንደ አዲስ ደላላው እንግዲህ ደላላው አይ ቲንክ ይመስለኛል ደላላውና አክስቴ ይተዋወቃሉ። እኔ ደላላ ብዬ ስለማስብ ነው እንጂ ደላላውን በደንብ ነው የምታውቀው። እና የሚገርመው እዛ ቤት እኔ እንደወጣ አይደለም መጀመሪያ አስቤ ነበረው። ደላላው ደወለልኝና የተሻለ ክፍያ ጥሩ ሀብታሞች ናቸው። አሁን ከምትኖሪበት ቤት የተሻለ ክፍያ ይከፍሉሻል። ስለዚህ እነሱ ጋር ብትገቢ አሪፍ ነው ላንቺም ለቤተሰቦችም ትደርሽላቸዋለሽ ምናምን አለኝ። እኔም ደስ አለኝ። ለምን ታውቃለህ? የነበርኩበት ላይፍ የነበርኩበት ታሪክ አለ። የቤተሰቦች የሚያስፈልጋቸው ነገር አለና ገንዘብ እንደሚያስፈልገኝ ሁሉ ነገርም ደላላውም ስለነገርኩትኝ እኔም በቃ ያ ስሜትም ስላለ የተሻለ ነገር ካገኘሁ ብዬ እሺ ብዬ በደስታ ነበር የወጣሁት። እና ያ ቤት ምን ይሁን ምን ይፈጠር ምን እንደሚካሄድ ምንም ነገር አላውቅም። ገባሁ። እዛ ቤት ስገባ በጣም ቤቱ ደስ ይላል። ባልና ሚስት ናቸው የሚኖሩበትኝ ቤቱ። ከዛም አልፎ በቃ ብዙም ቤት አይውሉ
በቃ ሚስጥራዊ ስልኮች ያወራሉ ምናምን ስልክ ሲያወሩ እኔን ግቢ ይሉኛል ውስጥ ላይ ምናምን እገባለሁ። ያው ሀብታም ሲባል ብቻ ብዙ ነገሮች አሉትኝ ማለት መስፈርት ያው ታምራት ቤት ቀድሞ የገባሽበት ቤት ነው? አይ ነው አሁን እኮ የነገሩ መጀመሪያ በጣም በክፍያው አሪፍ የሚከፍሉሽ ቤት አለ ብሎ ያስገባኝ ምን ታምራት ጋር ነው የነገርኩ። መጀመሪያ የገባበት መንገድ ነው እየነገርኩ ያለሁት ማለት ስገባ የነበረውን ሀሳብ ነው እየነገርኩ ያለሁት። ከዛ በቃ ስልክ ያወራሉ ምናምን እሷም ወጥታ ታወራለች በጣም እንትና በቃ ሰዎች ሲመጡ ምናምን እንኳን ራሱ ወጥቼ ማለት እንዳያቸው አይፈልጉም። እንግዳ ዛሬ ስለሚመጣ ውስጥ ግቢና ቁጭ በይ ነው ምናምን የሚሉኝ። ከዛ ሲፈልጉ ደግሞ ሳምንት ባልሞላ ቤት ቀይረው ሌላ ቤት ይዘው ይሄዳሉ። ያን ቤት ለቀው ማለት ነው። እንደነገርኩ እስካሁን እንኳን 2 ቤት ነው ያየነው አይደል? እኔ ጋር እንኳን እርሱ ካንቺ ጋር 2 ከሱ ወደ 4ኛ ቤት በጣም ይቀይሩታ ቤት በጣም ስለሚቀይሩ ሀብታም መቼም ገንዘቡ ይጭነቀው እንጂ ችግር የለባቸው። ምክንያቱም ለአንዳንድ ነገር ከሚሰሩት ማንጻ እንጋለጣለን የሆነ ነገር ስለሚሉ ቦታ ከሰፈር ሰፈርም እየቀያየሩ ነው የሚኖሩት። ስለዚህ አክስትሽ እዛ ቤት የመጣችው ከዚህ በፊት መታ ታውቃለች አንቺ እያለሽ? አረ ጭራሽ መታ አታውቅም። እንዴት ልትመጣ ማለት እሷ ጋር አሁን እንዳልኩሽኛ በራሳችን ፍቃድ አስለቅቀናት አርቀን እያየናት ነው እየጠበቅናት ነው። ሌላ ማስረጃዎች የምናገኝ ከሆነ እንዴት ታዲያ እኔ ማለት እሷ ጋር እሷ እዛ መሆኗን አሁን የቀየረችበት ቤት መሆኗን በምን አውቃ ነው እሷ ጋር ልትሄድ ይቻልሽ? ይሄንን የምታውቂው ነገር ካለ ቢይ እኔ ማውቀው ሳይሆን እርግጠኛ ነኝ ራሷ ናትኝ። እንግዲህ በስልክ እንደነገርኩ እኔ አላቅም ከስልኬ ያለኝ ቁጥር እንደነገርኩ ቁጥር ወሰደች። ከዛ ቤተሰቦች ጋር እንግዲህ ውስጥ ለውስጥ መታወራሷ ገንዘብ መልከው እሷ ናትኝ። ምን ያክል ትላክ ምንም አላቅም። ደውዬ ሳወራቸው እኔ ጋርም ጭቅጭቅ ስለሆነ ሰላማዊ መንገድ አናወራም። መጨረሻ ላይ አክስቴ እንደመጣች ማለት እንደነገርኩ ላይ ጭቅጭቅ ነው ብያለሁ። እና የሆነ ሰዓት ላይ ደወልኩ ቤተሰብ ጋር ስደውል እንግዲህ አክስትሽ መጣለች አልተገናኛችሁም ማለት እኔ ቤት እዛ ቤት አይደለሁም ነቅጫለሁ። መቼ ነው የመጣች ስራት በዚህ 3 ቀን ነው ምናምን 4 ቀን እንደዛ ነገር ነው ያሉኝ። ከዛ እኔ እንዴት አልተገናኛችሁም እኔ ቤት አይደለሁም ነቅጫለሁ እንደዚህ በጣም ጮሁብኝ። ተቆጥተው ምናምን ጆሮ ላይ ይሄን መስማት አይፈልጉም። እዛ ቤት እንደወጣ ጭራሽ አይፈልጉም። የኔ መጎዳት ይሄ እንደዚህ መሆኔን ማንም ልረዳልኝ እንኳን አልቻለም። ከዛ በቃ ምንም በሰላም መንገድ ስለማናወራስ በቃ ይሄን ሰምቼ ስልኩን እነሱም ጆሮ ላይ ነው የዘጉት። ተቆጥተው ምናምን በቃ እንደ ልጅ እንኳን አለ የሚያሰቡኝ። ከዛ አክስቴን እንግዲህ መምጣቷን ስሰማ ነው ላንተ ይሄን ነገር ልነግር የፈለኩት። ምክንያቱም ምን ፈልጋ እንደመጣች እንግዲህ እኔ እዚህ ቤት እንግዲህ ማለት እኔ እንደነገር ሀብታም ቤት ብሎ አስገባኛ እንደላላ እኔ ይሄ ታሪክ አላውቅም። እንደዚህ እጅ እስከሚቆረጥ ያ እንግዲህ ባልተብየው እኔን ህይወቴን ብዙ ነገር እንግዲህ እስከሚያድርገኝ ድረስ ከሚስቱ አልፎ እኔ ጋር ነው እንግዲህ ብዙ ነገር የሚያደርገው ገብቷል። ስለዚህ እኔ ምንም አላውቅም። እኔ እንዴት እንደምነግርህ ላስረዳህ እንደምችል አላውቅም። ግን አክስቴ የመጣችበትን ጉዳይ ምንም ማውቀው ነገር የለም። እኔም እዛ ቤት ተመልሼ አልገባም። ግን አክስቴ ቤተሰቦቼ እንደዛ መሆን ሳቅ ተጠራጥራ ይሁን ምን አስባ እንደመጣችም አላውቅም። ስለዚህ አንተ ከቻልክ አጣራና የመጣችበትን መንገድ በቻልኮ መንገድ አናግራት። እሱን ልነግርህ ብዬ ነው። እንግዲህ አሁን የተገናኘነው ከመሸ ስለሆነ ያው ነገ ጧት ነገሮችን ማስተካከል የምንችለው ሳትሰማኝ ሳታገኘኝ እንዳታድር ስላለች ነው። እንግዲህ በዚህ ሰዓት ውድ ቤተሰቦቼ እናንተ ጋር በጨለማ የመጣሁት ማለት ነው። ውድ ቤተሰቦቼ በጣም እየመሸ ነው። እሷም ሳይመሽባት ወደ ያረፈችበት ቦታ እኛ ጋር ነው ያረፈችው እንደነገርኳችሁ ወደ ያረፈችበት ቦታ እናድርሳት። ነገ በጠዋት ተነስተን የእሷ አክስት ያለችበት ያቺ ሴትዮ ቤት እንሄዳለን ማለት ነው። እስከዚያው ግን አብራችሁን ቆዩ። እንደ ልፋታችን እንደ ድካማችን ቪዲዮአችን እየታየ አይደለም። የኛ ትርፍ የእናንተ ማየት ነውና ለብዙ ሰው ሼር ይደረግ፣ ትምህርት ይሁን። እወዳችኋለሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እናድርግ። ሀሳብ አስተያየት ኮሜንት ሴክሽን ላይ እናስቀምጥ። እስከ ነገ ቸር ቆዩ። እንግዲህ ደርሰናል መኖሪያ ቤታችን። እስቲ ማን እንዳለ ነው እኔ ነኝ። ሰላም ወይዘሮ እንዴት ነሽ? አለ የወርቅዬ አክስት ነሽ መሰለኝ።
እኛ የወርቅዬ ጓደኞች ነን እና አክስቴ መታለች አግኟት ብላን ነበር የመጣነው። ማን እኔ? አዎ ማለት ወርቅዬ አንተ ነው የታውቃ? ያው በስራ ጉዳይ ነው የተዋወቅነው። የሆነ የተፈጠሩ ነገሮች አሉ ስለሱም ትንሽ እናውራሽ ብለን ነበር የመጣነው። ጥሩ እሺ ግባ እስኪ። ግባ። ሰው አለ ሌላ ሰው ቤት ውስጥ? አይ ብቻዬን ነኝ ማንም የለም ግባ። እሺ ግባ አረፍ በል። እሺ ቁጭ በል። እሺ እንዴት ነሽ? እግዚአብሔር ይመስገን። ግን አላወቅኩህም ማለት የወርቅዬ ጓደኛ ነህ ዘመድ ነህ ምንድን ነህ? ማለት እኔ ያው አንተ አይደለሽ ዘመዷ? ያው ውጭ ላይ አቁሜ ያላወራህም ብዬ ነው። አዎ አይ መቼስ የማላውቀው ሰው ዝም ብዬ ግባ አይባልም አይደለ? ያው እኔም ጓደኞቼ እሺ ትንሽ ከወርቅዬ ጋር የተወሰኑ ጊዜያቶች አሳልፈን ነበረ። ወርቅዬ ጥሩ ሁኔታ ላይ አልነበረችም እና በዛ ማለት ምን ጉዳይ ሆነች ወርቅዬ? ነው ማለት የት አግኝታት ነው? እንዴት ላስረዳሽ? አሁን ያለሽው ወርቅዬ ከኔ ውጪ ማንን የምታውቀው ሰው የለም። የት አግኝታ የት ሳውቃህ ነው አንተ ጋር እናልኝ ምን ሆነልኝ የምትል? አይ አሁን ያለሽበት ቤት ራሱ ወርቅዬን ሲጎዷትና ሲያጠቋት የነበሩ ሰዎች በፍጹም የምትለው ነገር ሌላ ነገር ነው እንዴ? ሲጀመር አንተ ማነህና ነው እንደዚህ አይነት ጥያቄ የምትጠይቀኝ? እሺ እኔ ማንነቴን ካላወቅሽው መርማሪ ጋዜጠኛ ዳዊት እባላለሁ። እኔ ማንም ሁን ይኸውልሽ አሁን የኔ ማንነት አይደለም እዚህ ጋር የሚያስፈልገን ልጅቷ ያለችበት ጉዳትና ስለምን ጉዳት ነው የምትነግረኝ? አሁን አንቺ የምታውቂው ነገር የለም? ምንም አውቀው ነገር የለም እንዴ? እሷ ሰላማዊ ናት። እኔም ላያቸው ነው የመጣሁት። እሺ ልታያት መተሽ አግኝተሻታል? እሷ አይ በአጋጣሚ ወጣ ነው እንጂ አለቻው። የት ነው በአጋጣሚ ወጣችው? ግራ እያጋባኸኝ ነው ልጅ። ለምን ግራ ይገባሻል? ተረጋግተሽ አዳምጪኝ። እኔ እኮ ተረጋግቼ እያዳመጥኩኝ እኮ ነው። ግራ ላጋባሽ ወይ ነገሮችን ላወሳስብ አይደለም የመጣሁት። አሁን ወርቅዬ ያለችበትን ሁኔታ ታውቂያለሽ? ወርቅዬ ጥሩ ላይ ናት ያለችው። ይኸው እንደምታየውልህ እኔ መሰለ ቤት ውስጥ ነው ያለችው። እንዴ ምንድነው የምትለኝ? እኔ ምንም አላውቀው ነገር አለ እንዴ? እባክህ ልጄ በቃ ወይ በሰላማዊ መንገድ ትወጣ ከቤት። ይኸውልሽ አሁን እኮ እኔ ያስገባው ልጨቀጭቀኝ ነው እንዴ? ጭቅጭቅ አሁን ላንቺ ለምን ጭቅጭቅ ሆነብሽ? የእህትሽ ልጅ ናት አይደል? እኔ የምትለው ነገር እየገባኝ አይደለማ። የእህቴ ልጅ ጥሩ ቦታ ናት ያለችው፣ እየሰራች ነው፣ እንደማንኛውም ሰው እየኖረች ነው። ስለዚህ እኔ አሁን ስለሷ መጥፎ ነገር ላወራ ወይ ደግሞ የወደቀች ሰው ናት ተነስታለች እያልኩሽ አይደለም፣ ግን ጥሩ ሁኔታ ላይ አልነበረችም። ጥሩ ሁኔታ ላይ ናት። አንተ የምትለው ነገር ሌላ ነው፣ ወይ ደግሞ ስለሌላ ሰው እንዳይሆን ሰምተህ የመጣኸው። ሲጀመር ይሄ ምን ይሰራል እዚህ ጋር ያለው ካሜራ? ይኸውልህ ይሄንን ይዘህልኝ በሰላም ውጣልኝ። በቃ ከዚህ በላይ ምንም ልልህ አልችልም። ይኸውልሽ አሁን ስለ ካሜራው እኮ አስወጣው። ምንድን ነው ይሄ? ምንም የምትፈሪው ነገር ከሌለ ሰው እኮ ምንም ያስፈራኝ ነገር አለ? እዚህ ካሜራ ከምትቀርጸኝ ምን እኔ ወንጀል ሰርቻለሁ እንዴ? ነው ወንጀለኛ ነሽ እያልከኝ ምንድነው ታዲያ እያወራ ያለኸው? ምን ይሰራል ይሄ ፊት ለፊቴ? እባክሽ ተረጋጊና እምልሽን አዳምጪ። ይሄን አስጠፋልኝ ወይ አስወጣልኛ? ምን አረገሽ እኮ ነው እኮ አሁን እያወራን ያለ ነው እኮ ሰላም ነው አይደለ? ወንጀለኛ ነሽ ብለን አልመጣን። አንቺ እኮ ከክፍለ ሀገር ከመጣሽ እኮ ሳምንት አይሆንሽም። ሰላማዊ ሰው መስለኝ እኮ ነው ገባ አረፍ በል ያልኩህ አይደል? ምን አደረኩሽ ታዲያ? እየተጨቃጨከኝ ነው። እሺ ጭቅጭቅ መስሎሽ ከሆነ ስለ ወርቅዬ ትላለህ። ወርቅዬ ጥሩ ህይወት ላይ ነው ያለችው እንዴ? ምን ጎደለባት? ማን ነው እሷን ሊያስቀይማት የሚችለው? እኔ እንዴት ብዬ እንደማስረዳሽ አላውቅም። ነገሮቹን የማታውቂያቸው ከሆነ ከኛ እንድትረጂ ጊዜ ሲጭ ምንድነው ማወቅ ያለብኝ ነገር እንዴ? ከኔ በላይ ምን ታውቅና ነው አንተ? እሺ ካንቺ በላይ አልወቅ፣ ግን የማውቀውን ያህል አውቃለሁ። እና ምን አደረጉት? አሁን ወርቅዬ እጇ እንደተቆረጠ ታውቂያለሽ? ስለምን ማን ነው እጇን የሚቆርጠው እንዴ? ማን ነው እሷ ላይ ክፉ ነገር የሚያስበው እንዴ? ማን ቤት እንዳለች አታውቅም እንዴ? መቅዲናት ክፉ እስኪ ንገረኝ ነው ወይስ የመቅዲ ባል ነው ክፉ? ይኸውልሽ አቶ ታምራትም እስር ቤት ከመጣ ጀምሮ እኮ ነው ይኸውልህ ህይወቷ ሁሌ ተስተካከለው ከሷ አልፎ ለቤተሰቦቿ። ከዚህ በላይ ምን ያርጉላት እስቲ ንገረኝ። እሺ የአካለ መግደሉ ምክንያት ታውቂዋለሽ? ስለምን አካል ነው የምታወራ? የማን አካል ነው የጎደለው? እጇ ለምን ተቆረጠ? አልተቆረጠም እጇ። ስለምን ጎደሎነት ነው የምታወራኝ? ይኸውልህ እባክህ ልጄ እንደው ልጄ ትሆናለህ፣ ቀጥ ብለህ ውጣልኝ።
ለምንድን ነው የምወጣው? የመጣሁበትን ጉዳይ ሳናወራ ያለ እነሱ ፍቃድ ነው ሲጀመር። እኔ እነሱ ዘመድ መስለኸኝ ነው ግባ ብዬ ጎትቼ ያስገባው አይደል እንዴ? እነሱ ፈቀዱልንም አልፈቀዱልንም በገዛ እጄ ችግር ላምጣ እንዴ ሰው ቤት ውስጥ? እባክሽ ተረጅ። አሁን እኔ ሰጣ ገቦ ውስጥ ጭቅጭቅ ውስጥ ለመግባት እኮ ወይ መቅዲ ስትመጣ ወይ አንዳቸው ሲመጣ ታናግራቸው። ታዲያ እኔ ምንም ማውቀው ነገር የለም። እኔ እኮ እነሱን ላይ እኮ ነው የመጣሁትኝ እኮ። የሆነች ያለችውን ነገር እንዴት አታውቂም? እዚህ ቤት ናት ብለሻል አይደል? እዚህ ቤት ናት። አግኝተሻታል አንቺ? አዎ አግኝቻታለሁ። የት ነው ያገኘሻት? እዚሁ ነው ያገኘኋትኝ። የት አገኛታለሁ? ምንም ሳትሆን። አዎ ነው። እውነት አንቺ አክስቷ ነሽ? ልጄ ለምንድን ነው የምትጨቃጨቀኝ? እውነት አክስቷ ነሽ? አክስቷ ነኝ። እነሱን ለማየት ነው የወለ ከክፍለ ሀገር የመጣሁትኝ እንዴ። ወርቅዬ ለከላከች። እሺ እኔ እንግዲህ አክስቷ መሆኔ እንዴት አልነገረችህም? ነግራኛለች እኮ አለው እንጂ ጎዶሎ ነች እንጂ ተቆርጣለች ምናምን አለ ነግራኛለች። እና ከነገረች ታዲያ ለምን አክስቷ ነሽ ምን ሆነሽ ለምን ትለኛለህ? እንዴ አክስቷ ነሽ? አክስቷ ነኝ፣ የእናቷ እህት ነኝ። የሆነችውን ያለችበትን ነገር ለምን ትደብቂናለሽ? እኔ ምንም የደበቅኩ ነገር የለም። እውነታውን ነው የነገርኩት። ጥሩ ኑሮ ነው የምትኖረው። እንኳን ለራሷ ለቤተሰቧ የምትተርፍ ልጅ ሆናለች። እድሜ ለነሱ። እነሱ ናቸው ለዚህ ያደረሷት። የነሱ መልካምነት ነው ይሄው እስከዛሬ ድረስም ልትቆይ የቻለችው በእነሱ መልካምነት ነው። እኔ ከዚህ በላይ ምን ልልህ አልችልም። ይሄንን እሺ እናቷ ለምንድን ነው ያልመጣችው? ይኸውልህ እናቷ የኔ ታላቅ ናት፣ ደካማ ናት፣ መምጣት አትችልም። መጥቼ ላያት የምችለው እኔ ነኝ። በቃ እሷ መምጣት አትችልም፣ ደካማ ናት። ብዙ መንገድም መሄድ መራመድም አትችልም ልጄ። በቃ እኔ ከሷ የተሻልኩ ነኝ። እኔ ላያት መጣሁኝ እንዴ። አክስት ማለት እናት አይደለም እንዴ? እናት ከእናትም በላይ ልትሆን ትችላለሽ። ስለዚህ ምን ሁኑ ነው የምትለው? ነው ወደ በፊቱ ህይወቷ ልትመልሳት ፈለግ? እንኳን ለሷ ለኛም እኮ ተርፋለች እቺ ልጅ። ቦርቦር ደሞዟን ይልካሉ። ምን ጎደለ ከዚህ በላይ? እየሰራች ነው። እሺ የዚህ ምን ይፈጠር ነው የምትለው? እባክሽን ስሚኝ፣ እቺ ልጅ የበፊት ህይወቷ ይሻላል አሁን ካለችበት። አንተ ምን ታውቅና ነው ስለ በፊት ህይወቷ? የበፊት ህይወቷማ ምን ጥሩ ነው እንዴ? በሷ ህይወት አይደለ እንዴ አሁን እየሰራች እየተከፈላት ብር እየላከች ጥሩ ህይወት የሚኖሩት እንዴ? ከሷም ከነሱም እኮ አልፎ ተርፎ ለኔም እየሆኑ ነው። እኔ ማንንም ሊጎዳታችን አይችልም። በቃ አንተ የምትለው ነገር ውሸት ነው ባጠቃላይ። በቃ ይሄን ላምን አልችልም እኔ። ይሄን ከዚህ ከመሰለ ቤት ደግሞ ልታስወጣት እዚህ ቤት አሁን እየኖረች ነው። አንተ ራስህ እኔ አሁንም እየተጠራጠርኩ ነው። አንተ ምን ሆነ? እሷ ነች የላከች ወይ? ግልጹን ንገረኝ። እንደው ዳርዳር አትበል ዳርዳር አትበል። ምን ማለት ነው ይሄ? አይ እኔ ፈለካት ነገር የሆነ ነገር ካለ ንገረኝ ግልጹን። እኔ አክስቷ ነኝ እንግዲህ ያው በእናቷ ምትክ ብጠይቅሽ ልትሰጪኝ ነው? እኔ ግራ ገባኝ። ወደዚህ ትላለህ። ግልጹን ንገረኝ። ግልጹን እየነገርኩሽ እኮ ነው። እየተጎዳች ነው እቺ ልጅ፣ አካሏ ጎሏል። ስለምን አካል? ኧረ ሙሉ ጤነኛ ናት እባክህ። መቼ አይተሃት ነው አንተ እንደዚህ የምታወራው? የት አግኝተሃት ነው? አካል የጎደለ ብላ ነገረች? አሁን አንቺ ከዚህ ቤት በቃኝ ነው የምትለው? አልሰራም ነው የምትለው? አግኝተሻት ከሆነ እኮ ይሄን ነገር እኮ ካንቺ መስማት እንችላለን። ከደከማት መስራት ከደበራት እኮ ካንቺ ነው መስማት እኮ እንችላለን። ማለት ሁሉንም ነገር ለኔ ግልጽ አድርጋ ነው የምትነግረኝ። ማለት ትደውልልኛለች ሁሌ ነው በስልክም እኮ ማገኛቸው። አሁን ላያቸው ስለናፈቁኝ ነው የመጣሁት እኮ እዚህ ቤት ስትመጪ። አንቺ እሷን አገኘሻት ወይ ነው ቁም ነገር? አግኝቻታለሁኝ። አሁን ነው ወጣ ያለችው። ስለዚህ አካሏም አልጎደለም። አዎ ሙሉ አካል ነው። እርግጠኛ ነሽ? አዎ እርግጠኛ ነኝ። እሺ እኔ ይኸውልሽ ትልቅ ሰው ነሽ። ከዚህ በላይ ትልቅ ሰው ነኝማ ብዬ እኮ ነው አክብሬ ቁጭ አድርጌ እንዲህ ስታስለፈልፈኝ እኮ። ኧረ እኔ እንደዚህ ነገር በአገሬም የለም እባክህን ውጣልኝ። በቃ ይሄ ቅራቅንቦን ይዘህ ውጣልኝ። ምን ያህል ገንዘብ ቢከፍልሽ ነው ጨካኝ ሆንሽ? አንተ ስለምን ገንዘብ ነው የምታወራው? ስለሚከፈልሽ ነው። ለማን? ለኔ? አዎ ላንቺ። ማን ነው ከፋዩ? ማን ነው የሚከፍለው? ለዛም ላሉት ለእህትሽም አሁን ደግሞ ዞረ ስለ ገንዘብ ሁላችሁም በገንዘብ ነው ልጅቷን በዚህ ጉዳይ አሳልፋችሁ ይሰጣችኋል። እሱማ እኮ ስራዋ ነው እኮ ትሰራለች። የእሷ ስራ ከመቼ ጀምሮ ነው 400 እና 500 ሺህ ብር የሚያስከፍላት? አረብ ሀገር ነው እንዳለች? አይ እንደዛ አይከፈላትም።
ያው አንዳንዴ መቅዲም ለኛም ለዱገማም ብላ ትንሽ ጣል ታረግበታለች እንጂ እንደውስ ያን ያህል ምን ስለሆናችሁ ደሞዝ መከፈል ካለበት ለዚህ ልጅ ነው አይደል መከፈል ያለበት እዚሁ ሆና እዚህማ ታጠፋለች ምየት ሄዳ ነው የምታጠፋው አፋች እንጂ ነው አዲስ አበባ ልጅ ከክፍለ ሀገር መጥቶ አይደል እንዴ ይሄው ብር ሲያይ ስንት ቦታ እየደረሰ የሚበላሸው ይኸውልሽ ይሄ አሁን አንደኛ ቤተሰቦቿ መረዳት አለባቸው እዛ ጋር እንደነገርኩ ነው አቅመ ደካሞች ናቸው የፈለገ መረዳት ቢኖርባቸው እሷ ፈቅዳ የተሰጣትን ደሞዝ ጸጉር ቅባቷን ትግዛበት ምንዋንም ታርግበት መቅዲ ታረግላታለች መች አሳጣቻት ይኸውልሽ አሁን ቅባቱ ምኑ ምን ጎደለባት ይኸውልሽ ስለመቅዲን የምትያትና ስለሷ አይደለም እያነጻጸርኩ አይደለም እሷ የራሷ የሆነ ዓላማ አላት እቺ ልጅ እንዴት ተጎሳቁላና ዓላማ ምንድነው እኛ ማናቀው ዓላማ ምንድነው አንቺ እነዚህ ሰዎች ምን አይነት ወጥ እንደሚኖሩ አታቂ የተቆረጠው እጇ ፍሪጅ ውስጥ ለምን ተገኘ አረ በስመ አብ ወልድ አንተ ምን ጉድ ነው የምታወራኝ ስለምን ፍሪጅ ነው የምታወራኝ ስጋ አይታ ይሆናል እዛ ውስጥ ስለዚህ ነው አሁን ስለሷ ጉዳት ለነግርሽ ብቻ አይደለም የመጣሁት እምትሺ ከሆነ በተቻለሽ አቅም ከነዚህ ሰዎች እንድናርቃት ለምንድን ነው ማርቃት እንዴ ተስማምቷት እየኖረች አይደለ እንዴ አንተ ቆይ እሺ ወርቅዬን ካወካት አስተዳደጓን ነግራሃለች እንዴት እንዳደገች እንዴት መከራ እንዳየች በደም ሁሉም እኮ ተደልቶት አይደለም እዚህ ጋር ይደረስ የሷ ደግሞ ይለያል የሷ ይለያል እሺ ምንድነው የሚለየው አሁን ስለ አስተዳደጓ ወደ ኋላ እንመለስ አሁን ይኸውልህ ስለሷ መጥፎ ነገር አታውራ ይሄ እጇ ነው አካል አርፋ ተቀመጥ ቤተሰቦቿን እየጦርች እየደጎመች ነው ይሄው ከነሱም አልፎ እኔም አብሬ ማለት ነው እድሜ ለነመቅዲ የሷ ህይወት እንዲ ነበር እንዴ አንተ ህይወቷ እኮ እንዲ አልነበረም አሁን እግዚአብሔር ይመስገን እድሜ ለነሱ እግዚአብሔር ይስጣቸው እድሜ ጤና ይስጣቸው እነሱ ካመጣዋት በኋላ ነው ህይወቷ የተስተካከለው እዚህ እንዴ እዛማ ይኸውልህ ለእናት ለአባቷ እኮ አንድ ልጅ ነበረች ለህቴ አንድ ልጇ ነበረች ስለዚህ አንድ ልጅ ናት ተብሎ አንድ ልጇ ሰው እኮ አንድ ልጁን በስነ ስርዓት ያለበትን ሁኔታ ምንድነው እየሆነ ያለው እና የሷም ህይወት ተስተካክሎ የቤተሰቦቿም ህይወት እንዲስተካከልና ይላክናት እኔ መላካችሁን መሽጠለውት አሁን ያለችበት ነገር እንዴት ያሳስባችሁ አሁን ያለችበት ነገር ጥሩ ነው እኛ ሳይ ብለን ተቀብለናል እኮ እናንተ ይኸውልሽ እባክሽን እኔ ያ መከራ ይሻላል ይሄ የደላ ህይወት ይሻላል ከዚህ አሁን እንደደላት በምን አውቀሽ ነው አሁንም እኮ አቃለው ባይደላሽኝ እንደሆነ ማትኖርም ያብረም አይላክም እኮ እየዋሸሽኝ እንደሆነ እኔ ምን አሻሸኝ እኮ ትልቅ ሰው ነኝ ለምንድነው ማዋሽ እኔ አሁን እንዴ ውሸታም እያልከኝ ነው እንዴ እና ከዚህ በላይ ሰደብከኝ ምን አልከኝ አትሄድልንም ይኸውልሽ መሄድ አለ መሄድ አይደለም ታላቅነትሽን አክብረን ነው ያከበርከኝማ አይደለም እኮ ይኸው እዚህ ጋር ያዋረድከኝ እኮ ነው ባገሬ ነው ማለት እኔ ስለምታውቂው ነገር እንድትነግሪኝ ነገርኩህ ህይወቷ ጥሩ አልነበረም ለእናት ለአባቷ አንድ ልጅ ነበረች እሱንም ይኸውልህ እድሜያቸው ከገፋ በኋላ የመጣች ልጅ ናት እሺ ተወለደች እቺ ልጅ አቅሚያቸው ደካማ ናቸው እሺ እንዴት ይኑሩ ትምህርት ጀመረች እነሱ በምን ያስተምሯት በምን ያስተዳድሯት እሺ እየተረዳውሽ እኮ ነው አሁን እያሰብን ያለነው በቃ የተሻለ አማራጭ እኛ ተመካክረን እዚያ መጣናት አስጨርሰኛ እሺ ተመካክረን አመጣናት እዚህ ምክንያቱም እዛም ቁጭ ብላ ምንም የረባ ህይወት አይደለም የምትኖረው እንዴ ለራሷም ማጥቶን ከሆነ ለቤተሰብ ማጥቶን ከሆነ ምንድነው የዚህቺ ልጅ እንትኗ ገብቶኛል እኮ የመጣችበት ስለዚህ አሁን ደግሞ እየሰራሽ በትምህርቷም ካልሆነ ይሄው ስራ አስጀመርናት በቃ እኔም እንዳጋጣሚ አዲስ አበባ ማቃቸው ልጆች ነበሩ እነሱን ነግሬ ይሄው ሄኒ መሰለ ቤት ውስጥ አስገቧት እየሰራች ነው ይሄ ቤት እኮ ለነሱ 4-5ኛ ቤት ነው ይሄ አይሻላትም ይሄ ደላ ህይወት አይሻላትም የምትፈልገውን እየበላች የምትፈልገውን እየጠጣች እየለበሰች እንደ ልጃቸው ነው የሚያዩት ምን አጎደሉባት እየበላች ያለችው የሰው ስጋ ነው አረ ምን አንተ ስለምን ስጋ ነው የምታወራው ይኸውልሽ እየበላች ያለችው ልጅ የሰው ስጋ ነው በአጠቃላይ የሰው ስጋ ነው አምነሽ ተቀብለሽ እየኖርሽ ከሆነ አንቺ መብትሽ ነው በስማ አንተ ስለምን ሰው ስጋ ነው የምታወራው እንዴ እንዴት አረ ተወኝ ልጄ እባክህን በቃ ውጣልኝ እኔ በቃኝ ከዚህ በላይ
እኔ መውጣቱ ነው ባለቤቷ ስትመጣ ታወራታለህ ወይ ወርቅዬ ራሷ ስትመጣ ታወራታለህ በቃ ሂድልኝ እሷ ወርቅዬ እዚህ ቤት ነው እኔ ከዚህ በላይ ምንም ልልህ አልችልም ሰው ቤት ውስጥ ይኸውልሽ አዳምጪ አሁን ስለ ጮሽ ምናምን አይደል ልጄም ስለሆነች ነው የተከራከርኩት ይሄን ያህል ሰዓት አብሬ ቁጭ ብዬ ከዚህ በላይ ደግሞ ምንም ልልህ አልችልም የሰዎቹ ከባድነት ግን ይገባሻል መሰለኝ ስለምን ከባድ ማያቅዲ ራስ ቆይ ታያት የለ እንዴ ስትመጣ እኔ በጣም ብዙ አይቻታል በደንብ ነው እና ታዲያ ካይሃት ታዲያ ለምን ማቅዲዬ እንዲመጥፎ ነው ስለሷ ታዲያ መጥፎነት ምን አስወራክ ምንም መጥፎ ጎን የላትም እሺ በተቻለሽ አቅም እባክሽ ያልኩሽን ነገር አስቢበት እኔ ምንም ማስበው ነገር እቺ ልጅ ወደ ቀድሞ ህይወቷ ወደ ቤተሰቦቿ እኔ አልመልሳትም ወደዛ እንዴ እዛ የተበላሸ ህይወት ውስጥ ተመልሳ ትግባ እንዴ በምን ሲኖሩ እነሱ በምን ሲተዳደሩ እሷን ተስፋ አርጓት እኮ ነው እሷ እኮ ናት ተስፋቸው በአንድ እጇ ምን ትስራ ዳራ ሁለት እጅ ነው ያላት ባከረ ስለዚህ አንቺ ከመጣሽ አንድ ሳምንት አልሆነሽ ግን አግኝተሻታል እዚህ ቤት አይደል አንተ ምን ነው እንዴ ምቀኛ ሆንክባት ኧረ ተወኝ ልጄ እባክህ ለፈጣሪ ብለህ በቃ ሂድልኝ ልንኖር አልመጣንም ሂድልን አትበይ አሁንም እየነገርኩሽ ነው አስቢበት እጅሽ እዚህ ውስጥ ካለ ነገሮቹን አውቀሽ ከሆነ ግን የደበቅሽን የከፋ ቅጣት እኔ ምንም መደብቅህ ነገር አለ እንዴ እሱን ምን ደርስበት ነው ወርቅዬ ኮሌጄ ናት እኮ ለኔም ኮሌጄ ናት አክስት ማለት ሰው ለልጁ የሚያስብ ሰው አንዴ ባክሽ አስቤማ ነው እኮ እዚህ ድረስ እዚህ አምጥቶ ይከተቷል ለልጁ የሚያስብ ሰው አግኝቻታለሁ አይለኝም ወርቅዬን እንዳላገኘሻት ግልጽ ነው አግኝቻታለሁ አልኩ እኮ ልጄ እሺ አግኝተሻታል አይደለ ምን አለች ምን ትለኛለች ይኸው ጥሩ ህይወት እንደምትኖር ነው እንዲሁም ስታይ ታስታውቅ የለ እንዴ ተመችቷል አዎ ወፍራ እንዴ ምን ጥያቄ አለ እሺ ለማንኛውም እናመሰግናል ፍቃደኛ ሆነሽ ራሱ አረኔ ምን ፍቃደኛ ሳልሆን ነው እንደው እንዲጨቀጨከኝ ሰው እንዴት ስለሚወደው ሰው ተጨቀጨኩ ሊያወራል አይወራም አንተ የምትለው ሌላ ነገር ጥያቄ ሌላ ነገር ስለመልካሙማ ብታወራኝ እኮ እኔም ጨቀጨከኝ አልልህም መልካሙ ነገር እኮ እኔ ጋር ያለው ነው ይዤ መጣሁት አሁን የወርቅዬ መጎዳት ላንቺ መልካም ላይ መስልሽ ከቻለ እንጂ መልካም ነገር ነው የዚህች ልጅ ህይወት እናድን ለማ እንዴ ከኔ ካክስቷ በላይ ማን እሷን ያቃታል እንዴ ብትጎዳ እኮ እኛ ጋር ትደውላለች እናውቅ ነበር እኮ መቅዲም ካንዳንድ ነው የምትደውልልኝ እንዴ ስትታመም ምን ስትል ሐኪም ቤት ይዘዋት ነው የሚሮጡት ምን ጎድሎባት ነው እሺ እሷ ሳትሆን እናንተ የጎደለባችሁ ነገር የለም በሚል ጠቅልለን እንያዘው አንተ ሌላ ጉድ ነው የምታወራው ልጅቷ ራሷን ጥላለች ያለችበት ሁኔታ ሌላ ነው አንቺ ግን ምንም የምትለው እንዳገኛሻት እንደተመቻት ነው የነገርሽኝ ነው እግዚአብሔር ይመስገን ይኸው ከሷ ተርፎኛም እየኖርንበት ነው እንግዲህ ልጅ ተወልዶ ለዚህ ካልሆነ ምን ዋጋ አለው ብለህ ነው እሺ እኔ ብቻ ከዚህም በላይ ማለት አልፈልግም ነገ ከነጎዲያ ግን እሷን ይዣት መጥቼ እሷ ፊት የምታፍሪበት ቀን እንዳይሆንብሽ ለምን አፍራለሁ ስለዚህ ስላገኘሻት ሙሉ አካሏን አይደል ያገኘሻት ሌላ ወርቅዬ ከሆነች ዘመድሽ እኔ ተሳስተህ ነው እኮ አልኩ አንተም ወይ ሌላ ቤት ይሁን ሰፈት ብለህ ይገባው እኔም ግራ ያጋባኸኝ ነው እሺ ብሳሳት አንድ የወርቅዬ አክስት መሆንሽን ነገርኩሽ ሁለት ከክፍለ ሀገር እንደመጣሽ ነገርኩሽ ሶስት ደግሞ የት ቤት እንዳለሽ ነገርኩሽ ሶስት ነገር አልሳሳት ንግግርህ ነው እኮ አላስማማ ያለ ንግግርህ ነው እኮ ንግግርህ ግራ የሚያጋባ ጥያቄ ነው የምትጠይቀኝ ትልሽ ተመችቷት በኖረች ትውጣ ነው ወይስ ሌላ ልተካበት ፈልገ ነው ከዚህ ከመሰለ ቤት አስወጥቷት እኔ ደላላ ታዲያ ከወንከ ብዬ ነው እንደው ንግግር ሁሉ እንደዛ ነው ያው እንደላላ ምን ነገሮች ለዚህ ተነስ እንውጣላት ግን ነግሬሻለሁ አሁንም ቃልም ገባልሽ ደግሜ ስመጣ እዚህ ጉዳይ ውስጥ እጅሽን ካገኘሁት ቅጣቱ ይከፋ ነው እሱን እናያለን ተነስ እንውጣ እሺ መቅዲዬ እንጂ መጣሽ እንዴ እንዴት ዋልሽማ? ኧረ አይገባም
እባክሽ እስቲ ቁጭ በይ ደክሞሽ ነው የመጣሽው ደህና ነሽ ወይ ሙቀት አለ አይደለ ውሽ አይዞሽ ፀሐዩ እኮ ነው የዘንድሮ ፀሐይ እንደሆነ ረረ ነው የሚያረጋ አይደለ አዎ በልቻለሁ ቆንጆ በፍጹም አለማንቺ በእውነት እኔ በልቻለሁ ጥግብ ብዬ ነው የተኛሁት እንደውም እንቅልፍሽ ልብ ላይ ያረጋኝ ሲል የመጣሽው እንዴት ነበር ብሎና እንዴት ነው እንግዲህ እኔ አገባገሪ አለመድኩ እንዲህ ብቻኝነትን እናንተ በርዘግታችሁ ነው አዎ እናንተ ነው ፌስ እንዴት ነው ተመቸሽ ጥሩ ምንም አይልም ደስ ብሎኛል መቅድያ አንቺ ጋር መጥቼ ምን አጥቼ አውቃለሁ ሰው እንዴት ነው አንቺ ጥላም የለ እንዴ ምን ነው ፊትሽን ተቆቆራ ፀሐይ ነገር ጥላማ መያዝ አለብሽ ግድ ነው ሴት እኮ አልመስልም ጭራሽ ለምንድን ነው የማይመቸኝ ያስተካክሉ ምን ነው ምን ላድርግልሽ አይ በቃ ልስጥሽ እንዴ ነይ እስኪ የኔ ደገፍ በይ እስኪ ተመቻችተሽ ዘና ብለሽ ታይም እንደዚህ አይደል አይ አልተኛም ትንሽ እና እንዴት ነው ታዲያ ምናምን እንዴት ናቸው እግዚአብሔር ይመስገን እድሜ ላንቺ ምን ጎሎብን ለምታይኝ እኔ ቆንጆ ነኝ አልመጣሁም እንዴ አሪፍ ለልብስሽ ነው ለቅድዬ እንግዲህ እድሜ ለእናንተ እድሜ ለታምራት ለባልሽ ውሎ ይግባልሽ አዎ ለታምራት አይደል እኔ እንትን ያበረዋል እንደው አይደል አዎ ከሀገር መውጣት ከፈለግሽ ችግር የለም መነገርሽ ላይ አንድ ነገር ያልኩሽ ምን ነገር ነው እሷን ወርቅዬ ወደ ውጭ ሀገር ልወስዳት ፈልጌ እሰይ ሱማ ጥሩ ነው ትመቅልዬ መች ነው እንዲያሰብሽው ይሄ ሊያሰማኝ ነው አሮጣ ያመጣኝ እንደዛ በይውና ምንም እንትን ችግር የለውም አይደለም ግን ችግር አለው ጉድፈላ ከዚህ ደግሞ የተሻለ አይደል እንዴ ውጭ አይደል እንደዛ ነው አይደል አይ ከዛ በኋላ ነገሩን ታውቂያለሽ መቼም እሱማ ይሁና ችግር አለው እሷንም ሰጃት ሌላም አለ እኮ ደግሞ አመጣልሻለሁ ኧረ እባክሽ ዛሬሽ ምን ነው ኧረ 5 አመት አለ ኧረ እባክሽ እውነት እንዲቀየር አንቺ እንዲህ ከተመቸሽ ነው ያመጣለሁ ሴናት አዎ ቆንጆዬ እንደው ድንቡሽቡሽ ያለች እንደው ስታምር እንደው አይተሻት ራሷ አጠግቢ በቃ አሁን ከሰጠሁሽ እጥፍ ነው የምሰጥሽ ይሄ ሊያሰማኝ እኮ ነው አሮጣ ያመጣ ቶሎ ነው የምታመጪኝ ከሀገር ሂጂ ቶሎ ወዲያው ነው በቃ ነገ ነግራቸውና እንደው መኪና ውስጥ አሳፍሬ ወዲያው ነው አንቺ ባለሽ ላከት እዛው እልክልሻለሁ ልክ እንደ ወርቅዬን እንደላኩልሽ አለ አይደለ በፊት የላኩልሽ ልጅ አለ አይደለ በእሱ አርጌ እሱ እንትን ይልሻል ያቀብልሻል እኔ እኮ በጣም የምትገርሚኝ ታውቂያለሽ እንዴት ማለት አሁን እንደማንኛውም ኢትዮጵያዊ ሴት ገጠር እየኖርሽ በቃ ሁሉም ነገርሽ እንደ ገጠር ሴት አይደለም አንቺ ደግሞ ብሩ ነው ያዘመነኝ እድሜ ላንቺ መች እንደዚህ ነበርኩኝ በፊት ችግር እኔም ማዝሽ ብሩ ነው እዛ ራሱ ሲያዩኝ እንደው ልብሴ ምን እኮ ነው የሚያዩት እንደው ጌጣጥታ ነው የሚሉት በቃ ምንም ችግር የለውም ብቻ ወጪው ወራጁ እኔ ማርኩሽ የሚያየው ማዝሽን በደንብ ፈጽሚ ምንም ችግር የለም የገንዘብ እና አንቺ ተስማምተሻል አይደል አዎ እቺኛ ግን ወርቅዬ ትንሽ ምን ነው ምን ቀራስ ሳይሳለሽ ነው ታዩ በቃ ዘራ የሆነ ችግር ነው አሁን ነገርኛ ምንድነው ታራው ምንድነው ይሄ ማለት ከኔ መደብቂው አይደል እንዴ መቅልዬ በቃ ከዚህ ቤት ወጣ የሆነ ሰው እየተዋወቀች እንደዛ እንዳይሆን እንደዛ ከሆነማ ጥሩ አይደለም እንደዛ አይሆንም አስጠንቅቄ ነው የምነግራት እንዴ አንቺንማ ማስቀየም የለባትም አንቺ በፍጹም ያ አይሆንም ከአንቺ ውጪ ወዴት እንጂ እንደዛማ የኛም ጉሮሮ አይሆንም እና አሁን ማለት ነው እሺ አሁን ሌላ ትእዛዝ እንትን ይልሽ አንቺ እንዳልኩሽ ጎበዝ እንደሆንሽ ታውቂያለሽ በጣም ጎበዝ ልጅ ነሽ በጣም ተማመነብሽ ታውቂያለሽ በቃ እንደ ማንኛውም ገጠር ሴት አይደለሽ ከዚህ አንፃራዊ ሁለት ትእዛዞች አለሽ ምንድነው ችግር የለም ንገሪኝ ይሄንን ነገር ካሳካሽ ህይወትሽን የሚቀይር ነገር ነው እንደዚህ ተራብር ምናምን አይደለም ህይወትሽን እስከመጨረሻው ድረስ የሚቀይር ነገር ማለት ነው መቅደያ አንቺ የፈለግሽው እንዴ የህይወቴን ልጅ አንተቼ ሰጥቼሽ የለም እንኳን ሌላውን ይቅርና እኮ ስሚ ከፈለግሽ ሀገርሽ ላይ ቤት ገዝተሽ የምትኖሪበትን ከፈለግሽ አዲስ አበባ ቤት ገዝተሽ የምትኖሪበትን በቃ ብቻ ህይወትሽን እስከመጨረሻው ድረስ የሚቀይርልሽ ነገር ያድርግልኝ እኔማ እዚህች ነው ገዝቼ መኖር የምፈልገው ግን ምንድነው ንገሪኝ እስኪ አሁን ካልሽኝ ልጅ ጋር 3 ልጆች እንፈልጋለን
ያው ሴቷ ስንት ዓመት ነው ያልሽኝ? 5 ዓመት እቺ እንደው ቅጥታ እንደው ስታምራለች። አንድ ቢያንስ ከተወለደ 5 ወር ማን ነው ልጅ ወንድ አንድ የ2 ዓመት ልጅ ወንድ እሱ እኮ ታዲያ ጊዜ ይወስድብኛል ነው እንደው እንደዛ እኮ ይኸውልሽ ተሰርቆ ምናምን ካልመጣ እንደው የተኛች እንደው ካራስ እንደው እናት እንደው እንዴት አድርጌ ሁለት ወዳ ህይወትሽ እንዲቀየር ትፈልጊያለሽ? እሱንም እፈልጋለሁ ወይ ስለምፈልግ እኮ ነው የገዛ የእህቴ ልጅ አሳልፎ ይሰጠውሽ እኮ። ስለዚህ ይሄ ነገር አንዴ ገብተንበታል ታውቂያለሽ። እሱን አስቤበት መቅዬ እንግዲህ አሁን አንቺ ያልሽው ትንሽ ልጆች ናቸው እንደው ያው እንደዛ ከሆነ ራሴው ነኝ እኮ ይዣቸው የምመጣው እነሱን ለሰው መላክም ይከብዳል። ስሚ ምን ያህል ፓወር ላይ ታውቂያለሽ? አውቃለሁ ፈልግ በአንድ ቀን 15 ህጻናቶችን ማስመጣ ይችላል። እሱን ታውቂያለሽ? ግን እኔ ሁሉ በጭሻለሁ በቃ ጥሩ ልጅ ስለሆንሽ አንቺ ህይወት እንዲቀየር ስለምፈልግ ከዛ አንፃር ነው አንቺ ያዘዝኩሽ። እማቺ ከሆነ እኮ ችግር ኧረ እችላለሁ ግን ያው እንደነገርኩሽ ጊዜ ይወስዳል ነው እንደው ትንሽ ጊዜ ስጪኝ ነው እንደው አሁን ነገ ሄደሽ እንደው አንጠልጥለሽ አምጪ ብትይ የማይሆን ነገር ነው። 7 ቀን ትችላለሽ መቅድዬ 7 ቀን እንደው አላጠረም ብለሽ አላጠረም። ምክንያቱም ከ7 ቀን በኋላ ነው ወደ ውጪ ለመሄድ ታውቂያለሽ። ነገርሽ ስለዚህ 7 ቀን ሰጥሻለሁ። በ7 ቀን ውስጥ እነዚህ ያልኩሽን ነገሮችን ካለ እነሱን ይዘሻቸው ነው የምትሄጂው? እሱን ለኔ አይደለ? እሱን ለኔ እንደው ታዲያ እንደው ላሳምናቸው ይሆን እንዴ ወይ ቤተሰቦቻቸው ማለት እንደው ህፃን እንደው ጨቅላ ልጅ ይዤ ስወጣ እንደው አይ አይደለም መቅልዬ እንደው እንዴ ተቸገሩ አሉ እንደው ብር ነገርም ደጎም አድርገናቸው እንደማደጎ ነገር ይሄ የራስሽ አድርገን ብንወስዳቸው እሱ መወጣት ያለብሽ ነገር አንቺ ታውቂያለሽ። እንዴት ነው እኔ የምፈልገው እዚህ ጋር እጄ ላይ እንዲገባልኝ እንጂ እንዴት እንደሆነ እሱ አንቺ ታውቂያለሽ። በየትኛው መንገድ ይምጣ ለኔ ምንም እንትን ሊሆን ገባሽ? እኔ የምፈልገው ብቻ ያልኩሽ ነገር ማድረግ እንዳለብሽ ነው። የማትፈልጊ ከሆነ ፈልጋለሁ አለመቅዬ እንዴ የለ እንዴ ሀሳቤ እንዴ ችግሬ ሁሉ የተፈታው አንቺ አይደለ እንዴ? ምንድነው የማልፈልገው? ብር አይደል እንዴ? ታውቂያለሽ ድሮ ትኖሪበት የነበረው ቤት ልጅ እድሜ ላንቺ ያለሽበት ነገር ታውቂያለሽ። ከአንቺም አልፎ የእሷ እናት ወርቂ የእሷ ቤተሰቦች ያሉበት ሁኔታ ታውቂያለሽ። አውቃለሁ ይሄ ሁሉ ባንቺ አይደል እንዴ? ስለዚህ እኔ ደግሞ አሁን ከዛ በተሻለ 3 4 እንደው ከብዶኝ እኮ ነው እንደው የ5 ወር ስትይ እንደው 3 ነው ያልሽኝ? 5 ነው ያልሽኝ? 3 ነው እንደው ራሴ ነኝ እኮ እነሱን ይዤ የምመጣው። ምክንያቱም እንዴት ብለሽ ለሌላ ሰው አስተላልፈሽ ትሰጫለሽ? መንገድ ላይ ሲሆን ነገር ተፈጥሮ ወንጀል አይደለም። እሺ ገባሽ አይደለ? እሱ የኔ ጉዳይ አይደለም። ብቻ እኔ እዚህ ጋር ችግር ነው አልፈልግም። ከባድ ነገር ነው ያዘዝሽኝ። እስኪ አንቺንም ለማስደሰት እንደሆነ የመቼም ብሬንም አግኝቼ እንዳልሽው አዲስ አበባ ላይ እንደሆነ እዚህ ሸጋ ቤት እሱን እኮ ነሽ እንደው ማለት ነው። እንደው ይሄን ነገር የምታደርጊ ከሆነ ብዙ ቤቶች እንዳሉ ታውቂያለሽ አይደለ? አውቃለሁ መቅደቃለሁ ለኔ ትነግሪኝ እንዴ? አውቃለሁ ካለምንም ማንገራገር አንዱ ቤት ከነ ሙሉ የቤት እቃው አንዱ ቤት ነው የምሰጥሽ። የምሬን ነው ትነትሽን ነው የምሬን ነው። ምንም እዚህ ጋር እንትን የሚል ነገር የለም። እኔ ብር ለኔ ተራ ነገር እንደሆነ ታውቂያለሽ አይደለ? እንደው አሁን ልሂድ እንዴ? አይ ቆይ ምንድነው አሁን ልትሄጂ ነው? እንደው እኮ ልቤን ከርካካ አደረግሽው እኮ ባንዴ ጉድ እሱማ ልክ ነሽ። አይቼ ማላውቀውን እያየሁኝ ባንቺ አይ ሂጂ እኮ አለኝ። አሁን ተረጋግጦኝና ነገ በጠዋት ሂጂና እስከ 7 ቀን እንዳልኩሽ 7 ቀን ውስጥ ታምራት እንደታሰረ ታውቂያለሽ? ወይ በስመ አብ መቅድዬ ምን ነው ሽለካስ እንዴ? ምን ክፉ አይን አየብሽ ልጄ? ምን ሆኖ ነው የሚታሰረው? መቼስ አየር ላይ አይደል እንደሚያበረው? መቼስ ሰው አይገጭ አየር ላይ ሰው ምን ገጠመው? በስመ አብ ምን ጉድ ነው የምትነግሪኝ ልጄ? ምን አጥፍቶ ይሆን? ምን አድርጎ ነው? ታባክሽ ማለት እንዴት ተወዋለሁኝ ጀምረሽልኝ ነገሩ እንዴት መሰለሽ? በቃ በአንዳንድ ጉዳዮች ታሰረ። የራሱ ጉዳይ ማስወጣት ይችላል። ታውቂያለሽ? ምን ማለት ነው? አስወጪው እንጂ እንደው አሪፍ ድል ይሆነለት። ቢያንስ እስር ቤት ነው በህይወት መቆየት ይችላል። ኧረ ተይ መቅደዬ፣ ምን ጉድ ነው የምታወሪው? አንቺ ብር ያለሽ ሰው ነሽ። አስወጪውና ቤቱ ይኑር እንጂ ምን ነው ይሄን ያህል እስር ቤት የሚማቀቀው? ነገርኩሽ እኮ ማለት
ምንም ነገር የማድረግ ኃይል እንዳለኝ ታውቂያለሽ። አውቃለሁኝ እኮ እስከዛሬ እንዴት ዝም አልሽ ብዬ እኮ ነው። ነው አይደለም እኔ አልፈለኩም እንዲወጣ። ቆይ ከታሰረ እንዲወጣ ፈቀድኩለት። ገባሽ? ቢወጣማ የእሱን መሞቻ ቀን ደርሶ ነበር። ኧረ እባክሽ ይሄን ያህል እና ስለዛ በቃ ሄዶም ለእሱ አሪፍ አጋጣሚ ነው። ስለዚህ እዛው ይቀመጣል። እዛው ይቀመጥ ይሻላል። ከመጣ ቢወጣ ጥሩ አይደለም ነው። ቢወጣ በቃ ይሞታል እንዳልኩሽ። በቃ እሱም ጊዜ ስለደረሰ በቃ እዛው ቢሆን ይሻላል ብዬ ወሰንኩኝ። በስመ አብ መቅድዬ አንቺን ጨከንሽበት እኮ ይሄን ያህል። ታውቅሽ የራስ ጉዳይ። ተይ እንደዛ አትበይ ልጄ ተይ። እንዴ የኔ መኖር ሚስጥር እናንተ አይደላችሁ እንዴ? ተይ እንዴት የራሱ ጉዳይ ይላሉ አንቺ ስላልሽ። እንደዛ አትበይ። እንትን ነው ምን መሰለሽ እዚህ ጋር ለራስሽና ለራስሽ ብቻ መኖር ያለብሽ። ገባሽ?